እግር ቢኖረው ጥፍር ቢኖረው ፈጣሪ እግዚአብሔር እጅ ቢኖረው ጥፍር ምን ችግር አለ? ሰይጣንም ማፈጠረው እግዚአብሔር ነው የፈጠረው። አሁን መፍጠሩ ሳይሆን ችግሩ ያ ደግሞ ሰይጣን ለሰይጣን ለጌታቱ እና ዋናው እኮ ከፈጠረ እግዚአብሔር የትም ይኖራል። የትም ላይኖር እንዴት ይችላል? ስታስበው አንተ ማለት ነው። አሁን መፍጠሩ ሳይሆን ትልቁ ችግር ምን መሰለሽ? በሲኦል ውስጥ አለ እግዚአብሔር እያለ ነው መጽሐፉ። ዲያብሎስ ነው አይደል ሲኦል ውስጥ ያለው? አብሮ ዲያብሎስና እግዚአብሔር አብሮ ናቸው ሲኦል ውስጥ ማለት ነው። ምን ታያለሽ በዚህ ነገር ላይ? አይከብድም? አምላክን በሲኦል ውስጥ ነው ብሎ እንዴት አምላክ ገሃነምን ይጫናታል በእግሩ ብሎ ጥያቄ መጠየቅ። ላንብበው፣ ሙሉውን ላንብበው። ቆይ እኔን ጠይቀኝ፣ እሷን አስገባት። እኔ መለስኩልህ። ምን ይሳነዋል ስል አስወጣኝ፣ ጸጥ አስደረከኝ። ውሱ ለምን ያው ራስ ደስ ትለኛለህ። እኔ አንድ ነገር ልንገርህ፣ በእንደዚህ ነገሮች አንተ የምታወራው ነገር ደስ ይለኛል። አንተ ጋር የምገባው ለዚህ ነው። በክብር ነው፣ በክብር ታውራ ደግሞ ደስ ይላል። የሆነ አጭር ለምሳሌ ማለት ነው የሆነ ጥያቄ ስጠይቅ ይሄ ነው ጥያቄው ብለህ አጭር ነገር ማብራሪያ የሌለው ነገር አድርገህ ትወጣለህ። ያኛውን ዝም በሉ ምናምን ትልና ያጀማ የሆነ ነበር እኮ ማን ነበር ስሙ? የሆነ አንዴ ተረጋጋ። በቃ ኢምራን አንዴ አስነብባት እያለች ነው። በሲኦል ውስጥ አለ እግዚአብሔር። በጣም ከባድ ነገር ነው ወላሂ። ሲኦል ውስጥ ይገባል። ዲያብሎስ ገሃነም ውስጥ ነው እያላችሁ እንደገና መልሳችሁ አምላካችሁንም ገሃነም ውስጥ አለ ማለት ይሄ በጣም ይላል መሰለህ። ወደ ሰማይ ቦጣ አንተ በዚያ አለ፣ ወደ ሲኦል ቦርድ በዚያ አለ። ኢየሱስ ክርስቶስ ሁሉም ቦታ አለ አይደለም? ስለዚህ በሲኦል ውስጥ አለ አምላክ። ኦፍ ኮርስ ገሃነም ውስጥ አምላክ አለ። ገሃነም ውስጥ ይኸውልህ ላስረዳ፣ መሰማኝ ከሆነ ላስረዳ። እሺ ኢየሱስ ክርስቶስ ገሃነምንም ገነትንም ፈጥሯል አይደለ? ገሃነምም አለ ሲኦልም አለ። እኛ በምርጫችን ነው ሲኦል የምንሄደው። እኛ መርጠን ስለሄድን ኢየሱስ ክርስቶስ እዛ ውስጥ እኛ የመረጥንበትን ሲኦል እዛ ውስጥ ቁጭ ብሎ ልቀበላችሁ አይልም። በስራችን ነው አይደለ እዛ የገባ ነው። ስላንቺ ሳይሆን ስለሱ ስለ አምላክ ነው እየጠየኩኝ። አምላክ በሲኦል አለ፣ በእርግጥ አለ። ዲያብሎስም እዛው አለ አብሮት አይደለ? ሰይጣን እኔ እያልኩ ያለው እኮ ማን ያዘ መበላን ዲያብሎስና እግዚአብሔር አብረው ናቸው በሲኦል ውስጥ አሉ እያሉ። ዲያብሎስን ማን ፈጠረው? ዲያብሎስ እሺ እንደ እግዚአብሔር ፈጠረውን በልሽ ችግር የለውም። ግን እግዚአብሔር ላይ ፈጠረው ኢየሱስ እኮ ይበል። ሁለቱም አብረው ናቸው በሲኦል ውስጥ። እግዚአብሔር ለምን ሲኦል ውስጥ ይሄዳል? አባቴ ለአንተ የተሰጠለ የተፈቀደ ቦታ ገሃነም ገነት እያለልህ እንዴት ነው አንተ ሲኦል እጠብቃቸዋለሁ ብሎ የሚሄደው? ለሲኦል ላይ እሺ ጥያቄ ያለው ካለ ይወቃል ማለት አዎ፣ መጽሐፍ እንደዛ ስለሚል ነው። እንደው እንዲያውት ያከል ነው ሌላ አይደለም። እሺ ጥያቄ ያለ ይቀጥል። ናፈቀኝ ጥያቄ አለ አለሽ? እሺ ናፈቀኝ አለ አንዴ ከይቅርታ ጋር ዮኒ፣ ከዛ ይቀጥላል። እሺ ይኸው እሺ ብያለሁ። ማርያም ይደረግ ልጅ። እሺ ከላይ ማርያም አለሽ? አለው ጨርሱና እኔ እቀጥላለሁ። እሺ ጥያቄ ያለ ይቀጥል። በቃ ኢምራን ዮኒ ናውራው እስኪ ትንሽ። ለምን ኢምራን ቤት ነው እንደ የገባሁት? አንተ ቤት ገብቼ እንትና ናውራው ስላለ እንዴ አንተ ጠይቀኝ። ይሄ ቤት የሱ ቤት ነው ሌላ ቤት ነው ተጋብዤ ነው። እሺ ውሱ አንድ ነገር ልንገርህ፣ በቀደም ነግሬሃለሁ። አንተ ስታውራኝ ማለት ነው አንተ እንደውም ተሸማቀቅበት አለ አንድ እጅ ያለው የለውም በሚለው ማለት ነው። እኔ እጅ አይደለም እግር ቢኖረው ጥፍር ቢኖረው ፈጣሪ እግዚአብሔር እጅ ቢኖረው ጥፍር ምን ችግር አለው? ክፋት ነው? እኛም እኮ እጅና ጥፍር አለን። አንተም የምታስወጣኝ በእጅ በጥፍር ነው። እሺ እግዚአብሔር ጥፍር አለው ስወጣኝ ማለት ነው። አይተህ ማለት ነው። አይን አለው። ጥፍሩ ምን አይነት ነው? ረጅም ነው አጭር ነው? ይሄ ማለት
የማን ነው ጥያቄው? የእግዚአብሔር አለው። ረጅም ነው አጭር ነው? አይ በእናንተ እኮ ነው የመጣው ጥያቄው። አይ በአንተ እግዚአብሔር ታስወጣኛለህ። አሁን እሱ ወላሂ አወጣኝ። አሁን ይሄ መልስ እግዚአብሔር ጥያቄው ቢሆን እኮ ቢሆን እኮ ችግር አለ። አይ መልስልኝ መጀመሪያ እግዚአብሔር ላይ ያለውና እግዚአብሔር ጥፍሩ ምን አይነት ነው? አይደለም ጥያቄው አላ ይሄን አትመልስልኝም? ቀኝ እጅ ነው ያለው የግራ እጅ ነው ያለው ሲባል ኖ ስማይ እግዚአብሔር ጥፍሩ ረጅም እንደሆነ አሳይክ። ቃል በቃ ከመጽሐፍ ወላሂ ከመጽሐፍ ስድብ አይደለም ከመጽሐፍ አሳይክ። ምን ነኝ የነገርኩህ ህዝቡ እንጂ ህዝቡ ክርስቲያን ይወቀኛ ሙስሊሞች እንደዛ ባናምን ቆይ ረጋ ዮሚ አዳምጥ እንጂ ኖ ጉሱ እኔ እኮ ነኝ የነገርኩት። ያሳየህ ቆይ ማስረጃ ታስወጣል። ሙስሊሞች አይደብራቸውም ግን ያሳየህ ማስረጃ ቆይ እኔ ጠይቄ እኔ ነግሬ ለምን ትወጣለሽ? ይሄን ያሳየህና ወደ ቀጣይ በቃ እንደሱ ነው። እኔ ነግሬ ገና እሱ ገና ያስረጅ ይሆናል እንዴ? ይሄ እኮ ክፋት ነው። እንዲህ መሰለኝ ማድረግ አልችልም። በጣም ይቅርታ። እሺ አውራ ከላይ ያሉትን አውራቸው እሱን ጨርሰና ይምራ። እሺ መጀመሪያ ስድብ እንዳይመስላችሁ ላሳያቸው። ያው ተመልከቱ። ሰይፈ ስላሴ ምን ብሎ ያስቀምጣል? አንብቡት እናንተ አይን ያለው ያንብብ። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ያለመነጣጠል ተባብረው ተመሳስለው ላሉ ጣቶቻችሁ ሰላምታ ይገባል። የእግዚአብሔር ጥፍር ከጣቱ ጋር ምንድን ነው? የተባበረና የተመሳሰለ ነው። እደግመዋለሁ። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር። ስለዚህ የክርስቲያኖች አምላክ ጥፍር አላቸው። ጥፍራቸው ደግሞ ምንድን ነው? ከጣታቸው ጋር እኩል ነው። ሚስ በጣም ረጅም ነው ማለት ነው። ይሄ የዕብራውያን መጽሐፍ አይደለም የክርስትና መጽሐፍ ነው። ስለዚህ እግዚአብሔር ጥፍሩ ረጅም ነው። አቅርበናል ማስረጃ። ውሸት ነው የሚል ካለ ይግባ። ያው በመጽሐፍ ነው የከፈትነው። ቀጥሉ። ሰይፈ ስላሴ ሲጀመር ሰይፈ ስላሴ አንተ እዚህ ጋር ማቅረብ አትችልም። በመጽሐፍ ቅዱስ በአዲስና በብሉይ ኪዳን ብቻ ነው ማቅረብ የምችለው። ከመጽሐፍ ቅዱስ ማሳየሻለሁ። ሰይፈ ስላሴ ኖ አሳየን። ከመጽሐፍ ቅዱስ እናሳየን። ብሉይ አንቺ እነሱ ምንድን ነው? ኦርቶዶክስ ነሽ? ጴንጤ ነሽ? ኦርቶዶክስ ነሽ? ጴንጤ ነሽ? ኦርቶዶክስ ነሽ? ጴንጤ ነሽ? ኦርቶዶክስ ከሆንሽ ሰይፈ ስላሴ ማለት ቤተክርስቲያኒቱ ኧረ በእናትህ እኔን እሱን አታውቅም። እሱን ስለሱ አታውቅም። የምን መጽሐፍ ነው? እኔ ያልኩህ ያለሁት በብሉይና በአዲስ ኪዳን ብቻ። ይሄ መጽሐፍ የምን መጽሐፍ ነው? መጽሐፍ ቅዱስ። ይሄ መጽሐፍ የምን መጽሐፍ? እሱ ሰይፈ ስላሴ ይኸውልህ፣ ሰይፈ ስላሴ በአንተ የሚነበብ አይደለም እንኳን ለአንተ። ስለ ስላሴ አንድነት ሳታውቅ አንተ ሳታነበው ዘለዛ ላይ ጥልቅ ብለህ እዛ መጽሐፍ ላይ ያለ እኔም አላምንበትም። እኔ አምላክ ሶስት አምላክ አለ ብዬ አላምንም። ግን እዚህ መጽሐፋችሁ ላይ በየቀኑ የምትዘምሩ ያ መጽሐፍ አትቆጪ አንዴ ፕሊስ አትቆጪ። እርሲ የሚታገኝ አላስረዳሽ። ይሄ መጽሐፍ ማለት በየቀኑ ቤተክርስቲያን ላይ የሚደገም ተመልከቱ። ዘሰኞ፣ ዘስኑይ፣ ዘስሉስ፣ ዘረቡዕ፣ ዘሐሙስ፣ ዘአርብ፣ ዘቅዳሜ፣ ዘእሁድ እየተባለ በየቀኑ የምትደግሟት መጽሐፍ ነው። ሙስሊም ሲያነበው መሸማቀቅ የለባችሁም። ይሄ መጽሐፍ በየቀኑ ይነበባል። ምን ብለው ያነባሉ? እኛ ጋር ሲመጡ ያፍራሉ። ግን ቤተክርስቲያን ምን ብለው ያነባሉ? እግዚአብሔር ሆይ ጥፍርህ ረጅም ነው እናመሰግናለን፣ ጥፍርህ ይባረክ ይላሉ። ስለዚህ መጽሐፍሽ ነው፣ ታምኝበታለሽ፣ መቀበል አለብሽ። ሙስሊም ፊት ሲሆን በደንብ አምንበታለሁ እኮ ይኸውልህ፣ ሁሉም ጸሎቶች አሉበት። ስለዚህ የምታምኝበት ከሆነ እግዚአብሔር ጥፍሩ ረጅም ነው፣ መጽሐፉ ነው ያለው ቃል በቃል። ደግሜ ላሳይ፣ ውሸት እንዳይመስልሽ። ያው ደግሜ ላሳይ። ሶሪ ተመልከቱ። አብ ወልድ መንፈስ ቅዱስ ከጥፍሮቻችሁ ጋር ተነጣጥለው ያለመነጣጠል ተባብረው ለተመሳሰሉ ላሉ ጣቶቻችሁ ሰላምታ ይገባል። ስለዚህ የእግዚአብሔር ጣት ሰላምታ ይገባዋል። ጣቱ ምን አይነት ነው? ከጥፍሩ ጋር እኩል ነው። ጣቱ ከጥፍሩ ጋር እኩል ነው። ዛሴት ቀጥል። ሁሱ እሺ፣ ሲሳይ ከጥፍሩ ጋር እኩል ሰላም ነው። እንዴት ነው? ሰላም አመሻችሁ። አለን አልሐምዱሊላህ። እሺ ጥያቄ አለ? አዎ ጥያቄ ነበረኝ። እሺ ጥያቄ ምንድን ነው? አላህ ለእናንተ ተገልጧል ወይስ አልተገለጠም የሚል አንድ ጥያቄ ነበር። በቃል ለነቢያቶቻችን ተገልጧል። በቃሉ ማለት ድምፁን አሰምቷቸዋል። በማንነቱ ከሆነ ግን እርሱ የትንሣኤ ቀን ነው የምናየው። እሱ መሆኑንስ በምንድን ነው የምታረጋግጡት? እሱ መገለጡን በምን ነው የምታረጋግጡት? በነቢያቶቻችን
ለእኛ ሳይሆን ተገልጧል የምንለው ለነቢያቶቻችን ነው። ለምሳሌ ለነቢያችን ሙሴ ተገልጦ ነበር። ልክ እንዲሁ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ተገልጦ ነበር። ያ ማለት በቃሉ አናግሯቸው ነበር። በቃል መገለጥና በማንነቱ መገለጥ አለ። በማንነቱ በቃል ስትል ለማን ተገለጠ አልከኝ? ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ያ ማለት በቃል ስል ቃል በቃል አናግሯቸዋል። ያለማንም መካከለኛ ድምፁን አሰምቷቸዋል፣ አናግሯቸዋል። እሺ እስኪ እሱን ቃል ታሳይ ትችላለህ? ይቅርታ ጋር እንደዛ የሚለው ክፈትለት። ሶሒህ ሙስሊም 162 ሶሒህ ሙስሊም 162 ትላታላት። ስማቸው ከቁርአን ጀምርና ያው አንብበሱ አንብበለት ያውና ትልከ ሩሱሉ ፈضልና ባዕضሁም ዐላ ባዕድ ሚንሁም መን ከለመ አላህ ወረፈዐ ባዕضሁም ደረጃት ይላል። አላህ ስብሐነሁ ወተዓላ ሲናገር ያው አማርኛው ላይ እነዚህን መልእክተኞች ከፊላቸውን በከፊሉ አበለጥን ይላል። ከእነርሱ በውስጥ አላህ ያነጋገረው አለ አለ። አያር አምላክ አላህ ስብሐነሁ ወተዓላ ያናገራቸው በቃሉ የተገለጠላቸው አሉ። ያኒ ማለትም ሙሳ አንደኛው ሙሴ ወሙሐመድ ሰለላሁ ዐለይሂ ወሰለም ሁለተኛው ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለም እነዚህ ወከዛሊከ አደም ልክ እንዲሁ አዳምን እነዚህ ሶስቱን ነቢያት አላህ ስብሐነሁ ወተዓላ ያለማንም መካከለኛ ቃል በቃል ተገልጦላቸው በድምፁ አናግሯቸዋል። ይህ ነው ታዲያ ነቢይ ሙሐመድ ሰለላሁ ዐለይሂ ወሰለምንም ሶሒህ ሙስሊም 162 ላይ ስማቸውን እየጠራ ሙሐመድ ሆይ ያሉት እያላቸው እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ እየመለሱለት ዛሬ የምንሰግደውን ታላቁን ሶላት በቃል ነው ያዘዛቸው። ያውና ያል ፈርጃ ኢላ ረቢከ ፈስአልሁ አተኽፊፍ ሊኡመቲክ ፈረጃዕቱ ወደ ጌታ የተመለስኩኝ እያሉ ይናገራሉ። ከዚያ በኋላ ፈቃለ ያ ሙሐመድ ሆይ ሃዚህ 5 ሰለዋት እነዚህ 5 አውቃት ሶላቶች ናቸው እያለ አናገረኝ ይላሉ። ሙሐመድ ሆይ እያለ እርሳቸውም አያ ረቢ አቤቱ ጌታዬ ሆይ እያሉ እያናገሩት ማለት ነው። ያ ይሄን ይመስላል። ከፈለክ ወደ አማርኛ እንቀይርልሃለን። እሺ እንትን በሙስሊም ለምሳሌ በሙስሊም እምነት ማለት ነው ሌላ እንትኖችን ለምሳሌ ከሃይማኖታችሁ ውጭ የሆነ ወይም ሙስሊም ያልሆኑትን በመከባበር ወይስ አክብሩ ወይስ ምን አይነት ትእዛዝ አስተምሯለሁ? መልካም ኢስላም በጣም ደስ ከሚለኝ ነገር ምን እንደሆነ ታውቃላችሁ? ወላሂ ከሌሎች ጋር ያለው ሙዓሸራ አኗኗር፣ ከሌሎች ጋር ያለው መከባበር፣ በዛው ልክ ደግሞ አጥፊ ለሆኑ ሰዎች ይገስጻል፣ ይመክራል፣ እንዲስተካከሉ ያርማል። ምን ይላል? ነገር ግን ካልተጋደልኩኝ ካላጠፋሁ ለሚለው ሰው ደግሞ ስርዓት ለማስያዝ ያለ ሃይማኖት ነው። ገብቷችኋል አይደለ? ያ ነው ነቢያችን ሰለላሁ ዐለይሂ ወሰለም ሐዲት ላይ ሲናገሩ ስለ ከሌላ ጠላቶች ጋር እንዴት መኗኗር እንዳለብን ላ ተተመነው ሊቃአ አልዐዱው አሉ ወሰሉላህ አልዓፊያ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነ አልጀነተ ተሕተ ዚላል ሲዩፍ አሉ። ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ከጠላት ጋር ተገናኝታችሁ መፋለምን መገዳደልን እንዳትመኙት አሉ። እንደው በፍጹም በውስጣቸው እንዳይኖር ይሄ ነገር። ታዲያ ምን እንመኝ? ይልቁንስ በመካከላችሁ አላህ ሰላምን እንዲያሰፍን ጸልዩ አሉ፣ በእናንተም በጠላትም መካከል። ነገር ግን ጦር ሜዳ መጥተው ሊዋጉን ከመጡስ ፈኢዛ ለቂቱሙሁም ፈስቢሩ ፈኢነ አልጀነተ ተሕተ ዚላል ሲዩፍ። ነገር ግን ጦር ሜዳ መጥተው ሊጋደሏችሁ ከመጡ የዛኔ እንዳትሸሹ እዛው ጽኑ አሉ። ገነት ከሰይፍ ስር ነች ያለችው ብለው የተናገሩት የዛኔ ነው ማለት ሊጋደሉ ከመጡ፣ ካልሆነ በስተቀር ግን ሰላምን እንዲያሰፍን ጸልዩ ነው ያሉት። ነቢያችን ሰለላሁ ዐለይሂ ወሰለም ከሌሎች ጋር እንዴት መኗኗር እንዳለብን ካስተማሩት መካከል አሕሲን ኢላ መን አሳአ ኢለይክ፣ ወደ አንተ ክፉ የሰራብህን አንተ ወደ እርሱ መልካም ስራለት አሉ። ያ ሰላም፣ ክፉ በክፉ የመጣብህን አንተ በመልካም አስተናግደው አሉ። ወአዕጢ መን ሐረመክ አሉ፣ የነፈገህን ደግሞ አንተ ስጠው አሉ። ወዕፉ ዐመን ዘለመክ አሉ፣ የበደለህን ደግሞ ይቅር በል አሉ። ያ ሰላም። በሌላ ሐዲስ ላይ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ለይሰ ልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ አሉ። ስለ ጉርብትና ደግሞ ሲናገሩ አማኝ የሚሆን ከሃዲ ጎረቤት ነው ብቻ እንዴት መኖር አለብን ከእርሱ ጋር የሚለውን ሲናገሩ ለይሰ ልሙእሚኑ አለዚ የቢቱ ሸብዓንን ወጃሩሁ ጃኢዕ፣ ለራሱ ጠግቦ እያደረ ጎረቤቱ እንደተራበ እያወቀ ለራሱ ጠግቦ ያደረ ይህ ትክክለኛ አማኝ አይደለም ብለው ተናግረዋል።
አያችሁ፣ ጎረቤትህን አካፍለህ ብላ ነው። አማኝ ይሁን ከሃዲ ይሁን እርሱ ጉዳይ ሊሆን አይገባም። ይሄን ነው ነቢያችን ሰለላሁ ዐለይሂ ወሰለም ያስተማሩት። በዚሁ አንጻር ደግሞ እጋደላለሁኝ፣ ሰላምን አልፈልግም፣ ካልረበሽኩኝ፣ ካልበጠበጥኩኝ የሚለውን ደግሞ ስርዓት ማስያዝ አለበት። ተጋደሏቸው የሚል አንቀጽ ባገኛቸው ቁጥር ቁርአን ላይ እንዲህ አይነት የሚጋደሉ ከሃዲያኖችን ብቻ አስመልክቶ የመጣ አንቀጽ ነው። አላህ በቁርአን ላይ ሲናገር ምን ይላል? ወቃቲሉ ፊ ሰቢልላሂ አለዚነ ዩቃቲሉነኩም አለ። እነዚያን የሚጋደሏችሁን ተጋደሏቸው፣ ወላ ተዕተዱ አለ። ነገር ግን ባልተጋደሏችሁ ላይ ወሰን እንዳታልፉባቸው አለ። የሚገርመ ጦር ሜዳ ላይ ራሱ ሰሃቦች ሲላኩ ነቢዩ ሰለላሁ ዐለይሂ ወሰለም ምን ይሏቸው ነበር? ላ ተቅቱሉ ጥፍለን ሰጊረን ወላ ሸይኸን ከቢረን ወላ እምረአትን ወላ ቀሲሰን ወላ ራሂበን ይሉ ነበር። አደራ በጦር ሜዳ ላይ በምትሄዱ ጊዜ ሰሃቦቼ በመንገድ ላይ የከሃዲያኖችን ህፃናት ልጆች ብታገኟቸው እንዳትገሉባቸው፣ አዛውንቶቻቸውንም ሽማግሌዎቻቸውን እንዳትገሉባቸው፣ ሴቶቻቸውንም እንዳትገሉባቸው፣ እንስሳቶቻቸውንም እንዳትገሉባቸው፣ እርጥብ ዛፍንም እንዳትቆርጡባቸው፣ ገዳም ውስጥ ያለን መነኩሴ እንዳትገሉባቸው ይላሉ። እሺ ሁሴን፣ በዚህ አጋጣሚ ከይቅርታ ጋር እንደዛ የሚለው ፓርቲ እያሳየ ብታስረዳ። ኤልሳ ቆይ አንቺ ኤልሲ ቆይ አንዴ ጠብቂ። ክርስቲያኖችን ገደሏቸው። ቆይ አንቺ እስኪ ቆይ ኤልሲ ምን ሆነሽ ነው አንቺ? መሀላችን ላይ አትግቢሽ። እሱን ልጠይቀው ነው። ቆይ ዝም በይ። እሱ የይቅርታ አባቴ። በዚህ አጋጣሚ እንደዚህ አይነት ውይይት በጣም ደስ ይላል። እንደዚህ በመከባበር በጸባይ እንትን ሲል ደስ ይላል። ነገር ግን ክርስቲያኖችን ግደሏቸው፣ ወደ እናንተ ካላመኑ የእናንተን ሃይማኖት ካልተቀበሉ በሏቸው፣ ድንጋይ ይስራሉና በሏቸው። የእነሱ ድምፅ ሳይሆን የእናንተ ድምፅ እንዲሰማ ከፍ አድርጋችሁ፣ እነሱ ያሉበት ሁለታችሁ ያላችሁበት እንኳን ቢኖር የእናንተን ድምፅ ከፍ አድርጋችሁ የእነሱ እንዳይሰማ አድርጋችሁ አጥፏቸው። ነገር ግን የእኛን ሃይማኖት ማይቀበሉ ከሆኑ አጥፏቸው። ሌላ ደግሞ ሙስሊም ሆኖ ወደ ሌላ ሃይማኖት ሄዶ ራሱን እንትን ካላለ ይገደል ምናምን የሚል ፓርት አለ። አጋጣሚ ፓርቱም ምዕራፍ ባላውቀውም እና አሁን ያልከው የጠቀስካቸው ይቅርታ ቆይ እየጨረስኩ ነው። አሁን እንትን ያልካቸው የነገርከን ማለት ነው ያስረዳህን በማስረጃና እንትን እያልክ ብታስረዳን ለእኛም ግልጽ ይሆናል እና እዚህ ያለውም ሰው ይረዳዋል በደንብ ብዬ አስባለሁ። እና እሱም ብታሳየን ከይቅርታ ጋር እሱ አንዴ ችግር የለውም እናስረዳለን። እሱ አንዴ መጀመሪያ እንትና ከይቅርታ ጋር አሁን ያለው ነገር ከክርስትና ያወጣ ግደሉት፣ ክርስቲያን ካልሆነ ግደሉት የሚል ያለው ቃል በቃል አንተ ባልከው በክርስትና ነው። አሁን ቦርድ ባይወደቀው መጽሐፈ ሚስጥር በግዕዝና በአማርኛ ተናጋሪው አምላክ ነው። አምላክ ምን አለ ተመልከቱ። አምላክ ምን አለ? አሁንኛው እኮ ልመጣልህ ሁሱ ሊመልስልህ አንዴ ሁሱ ይመልሳል። እኔ ጋር አታወራም። አንዴ የሚታገሱ እኔ አስፈቅድ አሳይ እንደዛ የሚል ላሳይህ ነው። ፔጅ 29 ላይ በመጽሐፍ ነው የማወራህ። ምን ይላል? መጽሐፍ ቅዱስ ነው መጀመሪያ መጽሐፍ ቅዱስ ነው። መጽሐፍ ሚስጥር ብያለሁ። ጆሮን አሰራ። መጽሐፍ ሚስጥር እንደዚህ ይላል። ጌታችን በወንጌል በአንገቱ የወፍጮ ደንጊያ አስረው ወደ ጥልቁ ያስገቡት አለ። እነሆ ሃይማኖትን በካዱ ላይ በብሉይም በሐዲስም የሞት ትእዛዝ ወጣ። ከክርስትና ወጣ ካለ ይሙት። በነቢይም ስለ ሃይማኖት ቅናት ማረሻችሁን ጎራዴ ሰይፍ ያዙ አለ። ማጭዳችሁን ጦር አድርጋችሁ አሰሩ። ገራገሩ ጠበኛ ይሁን፣ ደካማ እኔ ብርቱ ነኝ ይሆናል። ስለዚህ አንደኛ ምን አገኘን? ከክርስትና ወጣ ካለ ይገደላል። ሁለተኛ ደግሞ ሙስሊሞች እንደሚገደሉ ተመልከት። የሐዋርያት አለቃ ቅዱስ ጴጥሮስ ቀለሜንጦስን ፍጽምት ስለምትሆን ሃይማኖት ሰይፍህን መዘህ በኢየሱስ ክርስቶስ የማያምኑትን ከሃዲዎች ጨካኞች በብረት ሰይፍ ተዋጋ። በክርስቶስ የማያምን ካለ ትገላላችሁ፣ ከክርስትና የሚወጣ ካለ ትገላላችሁ። ይሄ በእናንተ ያለው ቃል በቃል ኖ ልመልስልህ ቃል በቃል ይኸውልህ። ይሄ ማለት ምን መሰለህ? ለምሳሌ ሊወጓችሁ የመጡትን ከሃይማኖታቸው ወጥተው ለምሳሌ ከክርስትና ወጥተው እንዳታቋርጠኝ እሺ። ከክርስትና ወጥተው እናንተን ሊያቋሽሹ ሊዋጓችሁ በነዛ ሃይማኖቱ ነው። ለምሳሌ በሌላ አምልኮት ሊሆን ይችላል፣ በሌላ አምላኮት ሊሆን ይችላል። በእነሱ ሊዋጉ የሚችላቸው አንተ ኢየሱስ ነህ ማለት ኢየሱስ ነህ አንተ ኢየሱስ ነህ ስትል
አልገባኝም። ግልጽ አይደለም። ኢየሱስ የተባለው አካል አንተ ነህ? ኢየሱስ የተባለው አካል አንተ ነህ? ኢየሱስማ እኔ የማምንበት ሰው ነው እንጂ አንተ የምታምንበት ሰው ነው እንጂ አንተ አይደለህም። ኢየሱስ እዚህ ጋር ያለው በሃይማኖት የሚያምኑ ካሉ ግደላቸው ነው ያለው እንጂ በሃይማኖት የሚያምኑ ሆነው እናንተን የሚሰርቧችሁ ከሆነ ግደሏቸው አላለም። ስለዚህ ኢየሱስ ቃል አጨምር እንደዛ ለማለት ፈልጎ ነው እንጂ ከየት ነው ያመጣው? እንደዛ ማለት ነው በምን አወቅ? ኢየሱስ እዚህ ጋር ተናገረው በሃይማኖት ወጡ ካለ እንደዚህ የሚል ካለ አምጣልኝ። መጽሐፍ ቅዱስ አለ። ይሄ አትቀበለው። እዚህ ጋር ጌታ ነው ያለው እኮ ይኸውልህ ምን እንዳለ ታውቃለህ? ይኸውልህ እዚህ ጋር የሐዋርያት አለቃም ብሏል እኮ። የሐዋርያት አለቃ ምን አለ? ሰይፍህን መዝዘህ ሙስሊሞችን ግደላቸው ይላል እዚህ ጋር። ይሱ አንዴ አዳምጠኝ። ምን አለ መሰለህ በክርስትና አሁን ክርስትና ላይ ብዙ አይነት ሚዩት አድርጊ ማን ነው እና ምን አለ መሰለህ ለምሳሌ ካቶሊክ አለ እያስገባብኝ ነው ማን ሌላ ሚዩት ያላረጋል። አንተ ከየት ቤተ እምነት ነህ? አንተ ጴንጤ ነው ኦርቶዶክስ ነህ? ከኦርቶዶክስ ነኝ እኔ። ያ ኦርቶዶክስ ሆንክ። ይሄ ኦርቶዶክስ መጽሐፍ ነው። ቅዱስ አባ ጊዮርጊስ ዘጋስጫ ላሳይክ። በአምላክ ምሪት የሚናገረው አምላክ ነው። ይህ መጽሐፍ መንፈስ ቅዱስ በእኔ አንደበት ተናገረው እንጂ እኔ አልተናገርኩትም ማለት። ስለዚህ የሚናገረው መንፈስ ቅዱስ አምላክ ነው። አምላክ ነው እየተናገረ ያለው። እነዚህ መጽሐፎች ትርጓሜ ያላቸው እነዚህ መጽሐፎች ትርጓሜ ያላቸው የት ትርጉማቸው ንገረኛ። ያው ግደሉ እረዱ እያለ ነው ያለው። አንተ ቆይ እንጂ አንዴ ከክርስትና ወጣ እረዱ እያለ ነው። ሁሴን አንዴ አዳምጠኝ እንጂ እሺ። አሁን ጥሩ እየተጫወት ነበር ቅድም መጀመሪያ ላይ እንደገባሁት። ወደዚህ እንመጣበታለን። ያንተን እኔ የጠየቅኩን መልስልኝና ከዛ መጽሐፉ እንዴት እንደሆነ ደግሞ ይህን እናውቀዋለን። ምክንያቱም ካቶሊክ አለ አዳምጠኝ ካቶሊክ አለ ብዙ አይነት ሃይማኖት ክርስትና ላይ ስላለ ማለት ነው። ግን አንተ በመጽሐፍ ቅዱስ ማለት አንተ በቁርአን እኔ በመጽሐፍ ቅዱስ ብንወያይ ምን ይመስልሃል? እሺ አንድ የሚታቁ ላስረዳ። አብዛኛው ሰው ስለሚጽፈው ማለት ነው። ማህተም የኦርቶዶክስ ተዋሕዶ ቤተክርስቲያን ማህተም አመጣሁልህ እኮ ተራ መጽሐፍ አይደለም። ሙስሊም በማስረጃ በመጽሐፍ ነው የምናወራው፣ ፒዲኤፍ አይደለም። መጽሐፍ ኦርቶዶክስ ነው ከነ ማህተሙ ሀቢብ ያው ማህተሙ ካቶሊክም እኮ ኦርቶዶክስ ነው። ሁሴን ምን ነው በኦርቶዶክስ ተዋሕዶ ቤተክርስቲያን ያለ አንብበው እስኪ ምንድን ነው የሚለው እኮ እሱ ሊሆን ይችላል። ግን በመጽሐፍ ቅዱስ ማስረጃ ስጠኝ። ይህ ሰው ይጽፈዋል፣ ሊሳሳት ይችላል፣ ብዙ ነገር ሊኖር ይችላል። ከመጽሐፍ ቅዱስ ግን መጀመሪያ ግን ወደዛ ከመሄዳችን በፊት እኔ የጠየቅኩን መልስልኝ። ይገርምሃል፣ አንተ እግዚአብሔርን ብክደው አንተም ሚስትህም ልጅህም ውሻም ካለ ውሻ አህያ ካለ አህያም ትገደላለህ። አንተ በመካደ እግዚአብሔር አህያ አይምርም፣ እያንዳንዱን ነገር ይገላል። ማስረጃ ልስጥ ከመጽሐፍ ቅዱስ ያው እስኪ አንብበው። ይሄ መጽሐፍ እስኪ ዝቅ ምን ይላል? አንብበው እስኪ አንብበው። በአምላክ እግዚአብሔር ከሰጠህ ዝቅ አድርገው እንትን ስለማይታይ እንትኑ የለም። አዎ ከአገርህ ደጆች ማንኛይቱም ውስጥ ወንድ ወይም ሴት ቢሆን ቃል ኪዳኑን በማፍረስ አምላክህ በእግዚአብሔር ፊት ክፋት የሰራ ቢገኝ ለአምላክ ምን ክፋት የሰራ ቢገኝ እዚህ ልብ አድርገህ ያዝልኝ፣ ያስምርበት። በአምላክ ፊት አምላክ ላይ ሳይሆን በአምላክ ፊት ኃጢአት ቢሰራ ማለት ነው። ቀጥል። ኃጢአት በቃ ተባል። እሺ ሄዶም ሌሎች አምላክትን ያመለከ እኔ ላላዘዝኳቸው ለፀሐይና ለጨረቃ ለሰማይም ሰራዊት ሁሉ የሰገደ ቢገኝ ይሄ ማለት ጣዖት እንደማለት ነው። ያዝልኝ። ሌላ አምልኮት በኦርቶዶክስ አምልኮት ምን አለ መሰለህ? ከኔ ውጭ ሌላ አምላክ አታምልክ የሚል እንትን አለ። ካመለክ ምን ትደረጋለህ? ካመለክ ምሳሌ አንተ እግዚአብሔርን ክደህ ቢያወሩህም ብትሰማም ያንን ፈጽመህ መርምር፣ ምን እንደሆነ በደንብ ተረዳ ማለት ነው። እነሆም እውነት ቢሆን በእስራኤልም እስኪ ዝቅ አድርገው በእስራኤልም መካከል እንዲህ ያለ እርኩስት እንደተሰራ እርግጥ ሆኖ ቢገኝ በቃ ማለት እንደዚህ ሰይጣን ነገር ሌላ ቢሆን ማለት ነው። ይህን ክፉ ነገር የሰሩት ያን ወንድ ወይም ያቺ ሴት ወደ በርህ ታመጣቸዋለህ፣ እስኪሞቱም ድረስ በድንጋይ ትወግራቸዋለህ። ገብቶሃል? በቃ ይሄ እኮ ግልጽ ነው። ሁሴን ምን መሰለህ? ሌላ አምልኮት አታምልክ ነው። ካመለክ ምን ትደረጋለህ? በድንጋይ ትወገራለህ ይላል። በቃ ስለዚህ ከክርስትና ከወጣህ አንተ በድንጋይ ደብድቦ ይገለዋል። አመሰግናለሁ። አንተ ምን ሆነህ ነው? ይሄ እኮ ዘዳግም አይደለም
ኖ አንዴ ኦሪት ዘዳግም ላይ አንዴ ቆይ አቡ ይቅርታ አንዴ በአዲስ ኪዳን ላይ እኮ ኢየሱስ ክርስቶስ መጥቶ ወርዶልን ይሄን አስቀርቶልናል። ስለዚህ ኢየሱስ ያስቀደመ ነበር ድሮ አንዴ ድሮ ያስቀደመ ነበር ማለት ነው። በኦሪት ጊዜ ያስቀደመ ነበር ኢየሱስ። አንተ አዳምጠኝ። በድንጋይ ወደዚህ ሳይመጣ ጊዜ አሁን ክፈተው አትንትናት በለው። ያው ከፍቼዋለሁ። ምንድን ነው የሚለው? እስኪ በደንብ ግን ተረድተዋል? ከላይ እያነበብኩ ነው እንጂ ወላሂ በደንብ ነው የገባኝ። ሲሳይ የተረዳኸው መሰለኝ። ሲሳይ ምሳሌ ሚስተር ሲሳይ ከክርስትና ከወጣ ክርስቲያኖች ተሰብስበው በድንጋይ ደብድበው ይገሉታል። የተረዳሁት ይሄን ነው። ይሄን ደግሞ ያዘዘው ማን ነው? እግዚአብሔር አምላክ። እንዴ ምን ሆኖ መጣ? ምን ሆኖ መጣ? ኢየሱስ ክርስቶስ ምን አለ? ለፀሐይና ለጨረቃ የሰገደ ካለ በድንጋይ ደብድባችሁ ግደሉት አለ። አዳምጠኝ ሁሴን አዳምጠኝ። ይሄ ሰው ማለት ነው ከምን ኑሮ ነው የመጣው? እስኪ መልስ ላይ መጀመሪያ ምን ይላል? ከየት ኑሮ ነው የመጣው ወደዚህ? እግዚአብሔርን ከማምለክ ወደ ፀሐይ ማምለክ፣ ወደ ጣዖት አምላኪ ማለት ነው። ፀሐይ ማምለክ፣ ፀሐይና ጨረቃ ማምለክ። ፀሐይ ጣዖት ነው፣ በቃ ሌላ አምልኮት ነው። ጣዖት አምልኮ በቃ ሌላ አምልኮት በለው ዝም ብለህ ባጭሩ ማለት ነው። እና ማለት ነው ከሌላ አምልኮት አምልኮ ወደ አንተ ሲመጣ አንተ ለምሳሌ አንተ ወደ አንተ ልምጣለህ። አንተ ለምሳሌ በአንተ ሙስሊምነት ቀለል እናድርገው አንዴ፣ ቀለል እናድርገው አንዴ እንዲገባ እኮ ላቀልልህ እኮ ነው። ላቀልልህ እኮ ነው። እኔ ጥያቄ እንዲገባ ማለት ነው። ምሳሌ ሲሳይ አንተ ክርስቲያን ነህ። ክርስቲያን ሆነ በእግዚአብሔር ፊት ክፉ ነገር ሰርተህ ሂደህ ለፀሐይ ብትሰግድ እግዚአብሔር ምን አድርጉት ነው ያለው? ተዋጓቸው ወይም በቃ እንትን በሏቸው ማለት ነው። ምን ታደርጓቸዋለህ? እስኪሞቱ ድረስ አንብበው። እስኪሞቱ ድረስ በድንጋይ ተወግራቸዋለህ። ምን ስላደረጉ? እነማንን? እነዛ ጣዖት አምላኪዎቹን ወይ ደግሞ ጣዖት ያመለከ ከክርስትናው ጣዖት ያመለከ እግዚአብሔር ነው። በቃ አመሰግናለሁ። እግዚአብሔር ነው ካደ ወደ አንተ ከመጣ ስለዚህ ከክርስትና ያወጣ ካለ በድንጋይ ተደብድቦ ይገደላል። ጨርሻለሁ። አይደለም በቃ አድምጠኝ ሁሴን፣ ተው እንጂ ለምን ለመደምደም ትፈልጋለህ? መልስ ካለኝ ምንድን ነው ብለህ ጠይቀኛ። እንዴ ለምን ደምደም ነፃ እንድትሆን ሐሳብን ተናገር። ያው ገብቶሃል? ምክንያቱም ስቀህ ወይም ደምድመህ ዝም ልትል አትችልም። ከፈጣሪ ትእዛዝ ሄዶ ወደ ሌላ ጣዖት ሄዶ አመለከ። ገብቶሃል? ግን አምልኮ ከዛ የፈለገው ማድረግ ይችላል፣ እንደፈለገ ማለት ነው። አስደረሰ መጥቶ ግን አንተን ድጋሚ አንተን ለማሳመን እንደገና ከነዛ ከጣዖቶቹ ጋር ለመውሰድ አንተ አሳምኖ ለመውሰድ ከመጣብህ፣ ለምሳሌ አንተ ሙስሊሙ ነህ፣ ማታምንበትን ሃይማኖት እንዴት ነው መሄድ የምትችለው አንተ ሁሴን? በስተራስ ማለት ነው አችልም አይደል? እንደዛ እኮ ነው እያለ ያለው ይህ መጽሐፍ። ስለዚህ ይሄን ማለት ነው ይገደላል አይደል? መካድ ይችላል። ነገር ግን ክዶ አንተ ድጋሚን አንተን ሊያሳምን አይችልም መጥቶ ወደ አንተ። እንደዛ ነው እያለ መጽሐፍ። በደንብ አንብበው ተረዳው እንጂ እንደዛ አይደለም የሚለው። እንደዛ ነው። ለሌላ አካል የሚሰዋ ራሱ ይገደላል ወዲያው። አረ እንደዛ አይልም። እንደዛ አይደለም። ወደ ሌላ ጣዖት ሄዶ ነገር ግን አንተን ለማሳመን እግዚአብሔር ውጭ ሌላ አካል የሰዋ አንድ ኢምራን አጣለት ትልቁ ላይ ሆነ። ወይኔ አይ አልተግባባንም። ታውቃለህ ያለም አይልም አልከኝ አይደል? ይላል አልኩህ። አጭር ቃል እኮ ነው። እኔ ወሬ ማንዘዘት አልወድም። ላሳይህ ያው ቀጥታ ሆነ ያልኩት። እሺ አሳይ። እኔ ይላል አልኩህ። ኢምራን አጣለት ዘጸአት 22 ላይ አንዴ ቻርጀርስ እያደረኩ ነውና 22 21 ሌላ ጣዖት አምልኮ ምናምን ነው እንጂ የሚለው ከእግዚአብሔር ምናምን ከእግዚአብሔር በቀር ለአንዳች አምላክ የሚሰዋ ፈጽሞ ይገደል። ዘጸአት 22 ማለት የዝቅ አድርገው ስልህ እንትን ዙም አታድርገው። ኢምራን 20 መካከል ዙም አታድርገው። እንደ ቅድሙ አድርገህ አስነበበኝ። ወደ ታች አድርገው። ይሄ እኮ እየታየኝ አይደለም። ቆይ ልክፈተው አደረገ በላ እንዴ ጥቅሱ ቃል በቃል እትሙ ልቀይርልህ ብዬ ነው። ያ አይ ለማንኛውም ወደ እናንተውም ትመልስልኛለህ። እንትን ዙሙን ዝቅ አድርገው እሺ ስልህ በትንሹ አድርገው። ኦኬ እሺ ምን ይላል? ከእግዚአብሔር ብቻ በቀር ለማምለክ የሚሰዋ ፈጽሞ ይጥፋ። በትክክል አንብበው። ከእግዚአብሔር በስተቀር
ገብቶሃል? ሌላ አምልኮት የሚያመልክ ካለ የእግዚአብሔር ቃል ሲነበብ በትክክል ነው የሚነበበው። የእግዚአብሔር ቃል የመጨመር ያስቀጽፋል። እግዚአብሔር እንዳይቀጽፍ በትክክል አንብበው። የእግዚአብሔር ቃል መጨመር ያስቀጽፋል። ስለዚህ በትክክል አንብበው። እንደዛ አይልም እኮ ከእግዚአብሔር ብቻ በቀር ለአማልክት የሚሰዋ ፈጽሞ ይጥፋ። አመሰግናለሁ። ቀጥሉ። መልካም። ቅድም ልጅቱ ማስረጃ አሳየኝ እያልሽ ነበር። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የገዳማት ሰዎችን አትግደሉ ያሉበትን አሳየኝ ብለሻል አይደለ? አሳየሽ ወነወታል ኤልስ ያለሽ አለች። ቆይ እኔም ልጠይቅህ ነው በዚህ አጋጣሚ እሱን ከቅድሙ ላይ ጉዳይ እንመጣበታለን። ከአሁኑ ላይ ደግሞ እመጣልሃለሁ። ቆይ አንዴ እሱን ላሳያትሽ። እሺ አንዴ የአሁኑ መጽሐፍ ያዝልሽ። ማነው ሁሴን? ኮሽ አንዴ ተረጋጋ፣ ድል ስጠና። እንዴ ለቀደም ማስረጃ ስላለክ እኔ ማስረጃ ሰው ሲጠይቀኝ ደስ ይለኛል። ያን ሰው ደግሞ ቶሎ ማስረጃ አለብኝ። ነብዩ ሰለላሁ ዐለይሂ ወሰለም የገዳማ ጎግል አድርገህ ያመጣኸው ከሐዲስ ላይ ነው እናሳይሽ። እሺ ሐዲስ ምን ያ ነብያት ያና ቁጥሩን ተመልከች። ያው ቁጥሩን እናሳይሽ 26 ዳውድ 26 14 ዳውድ ላይ የትም አታገኝም። ዝም በይስ ወይት እንኳን ያው ምን አሉ በፈጣሪ እንጠልቁ ቢስሚላህ በአላህ መንገድ ሂዱ ተጓዙ። በአማርኛ እሺ፣ ወደ አማርኛ ቀይረው በጌታ ስም ወደ አማርኛ ቀይረውና ህፃናቶችን፣ ሴቶችን፣ ሽማግሌን አትግደሉ ይላል ሐዲሱ ላይ። እግዚአብሔር ግን በተቃራኒ ህፃናቶችን፣ ሴቶችን፣ ሽማግሌዎችን ግደሏቸው ብሏል። ተመልከቱ። እሺ አሳየኝ ማሪ፣ ይቅርታ። ያው በአላህ ስምና እንደ መልእክተኛ ሃይማኖት ሄዱ። እሱን ማንበቡን አይደለም፣ እሱን አታንብልኝ፣ አሳየኝ። ምን እናሳየሽ? ኖ አረብኛውን አታሳየኝ። አማርኛ ላይ ሆኖ ምን መጽሐፍ ነው? ነው ሱራ ነው? ሳያት ቡካሪ ነው? ምንድን ነው? አቡ ዳውድ ሱነን አቡ ዳውድ ያጁ 26 14 በአማርኛ ጻፉና ኮሜንት ላይ አሁን አንተም በላይ ምራን ያለ ተመልከቱ። ሽማግሌ ይላል ልጅን ወይንም ህፃንን ወይንም ሴትን አትግደሉ የምትለዋን ኢምራን አድርጋችሁ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም አያሹ ነቢያችን ሰለላሁ ዐለይሂ ወሰለም ምን አሉ? ሽማግሌን፣ ሴትን፣ ህፃንን አትግደል አሉ። ክርስትናስ ላይ እግዚአብሔር ምን አለ? ሽማግሌን፣ ሴትን፣ ህፃንን ግደል አለ እግዚአብሔር። ደግሞ ሕዝቅኤል 9:6 የሚለውን አሳየን። ማን ነው ያለው? ነቢዩ ሰለላሁ ዐለይሂ ወሰለም ናቸው ያሉት። እኔን ከመክፈት በፊት የራስህን አሳየኝ። ማን ነው ያለው? ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። ያው ሐዲስ ነቢዩ ሙሐመድ የት አለ? በአማርኛ ትራንስሌት አድርገልኛል። ነቢዩ ነው ያለው ብለህ የአላህ መልእክተኛ ይላል። ያው ወደ አማርኛ ቀይርላት። ያው የአላህ መልእክተኛ ይላል ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም። የአላህ መልእክተኛ ማን ነው? የአላህ መልእክተኛ ማን ነው? ነቢዩ ሙሐመድ ማን ነው እያለች እኮ ነው። ሁሴን አልተረዳሃትም እኮ እሷ። መልእክተኛውስ ማን ነው እያለች ነው። ማን ነው ስሙ እኮ መገለጽ ነበረበት እኮ። ነቢዩ ሙሐመድ ናቸው የአላህ መልእክተኛ ነቢዩ ሙሐመድ። እኔ እኮ በአፍ ንገረኝ አይደለም ያልኩ ያለሁት ማስረጃው ከነ ያለች ያለችው ማለት ነው እኮ። የአላህ መልእክተኛ የሚሆን አስምርላት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አይታይሽም? እንዲህ ብለዋል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም። እንዲህ ብለዋል የአላህ መልእክተኛ። ሁሉም እኮ ያለ መልእክተኛ ማን? ለመልእክተኛው ማን ነው? አላህ ነው። መልእክተኛው ማን ነው እያለች ነው። መልእክተኛው ማን ነው ነው? ነብዩ ሙሐመድ። የት አለ ነብዩ ሙሐመድ? ቁጥር ስንት ምዕራፍ ስንት? ቁጥር ስንት ምዕራፍ ስንት እያለች ነው እሱ እንዳለ ማስረጃ ስጠኝ መጀመሪያ። እሱ ራሱ ነው ያለው መሐመድ ነው ብለህ ንገረኝ፣ አሳየኝ ማስረጃ። ቁጥር 654282 86052 ላይ 6000 ኢምራን ያና ሙሐመድ የአላህ መልእክተኛ ናቸው ብሎ ቃል በቃል ያውና እዚህ ጋር ወደ አማርኛ ቀይርላት አንድ ጊዜ ይታይሻል። አሁን ሙሐመድ ያለ መልእክተኛ ምን ላይ ነው ይሄ ያለው? ምን መጽሐፍ ላይ ነው ያለው? ቁርአን ላይ ምን
ሱረቱል ፈትህ ቁጥር 29 ሱረቱል ፈትህ ቁጥር 29 ቁጥር 29 አሁን ቀጥታ መጽሐፍ ቅዱስ ላይ ሄደ። እግዚአብሔር ሴቶችን፣ ህፃናቶችን፣ ሽማግሌን ግደሉ እንዳለ ደግሞ እናሳይሽ። እቺን ደግሞ ሽማግሌዎችን ሌላ ሳይሻ አንድ እቺን አብያት ይኸውልህ አንደኛ ያወራተው አንተ ደግሞ ቆይማ እንዴ ለምን ያወራል? ያልሆነ ነገር አትናገር። ምንድነው? እስኪ አሳይ። ይክፈት በመጽሐፍ ቅዱስ የተባለው እግዚአብሔር ቄሶችን፣ ህፃናትን፣ ሴቶችን ምንድነው? ምን መጽሐፍ መጽሐፍ ቅዱስ ነው። ምንድነው? ይሄ ፎቶ ያው መጽሐፍ ቅዱስ ትንቢተ ሕዝቅኤል ምዕራፍ 9 ላይ አስቀምጪው እና እሱን አንብበዋ። ታዲያ የት ነው የልኩ ፎቶ ምናምን ታዲያ ፎቶ እንድታውቂያቸው ቄሶች እነዚህ ናቸው። ምንድነው? እነሱ ምን ያደርጉልኛል? ቄስ ዲያቆን ችግር ጥቅሱን አንብብላቸው። ሕዝቅኤል 9:6 ላይ ምን ይላል? ያው ሽማግሌውን፣ ጎልማሳውን፣ ልጃገረዲቱን፣ ሴቶቹን፣ ህፃናቶችን ፈጽማችሁ አጥፉ ይላል። ያሰላም አትንኩ። ኧረ በእናትህ ተው አንተ፣ በእናትህ እንዳትቀጸፍ ማይሆን ነገር ሽማግሌውን፣ ጎልማሳውን፣ ልጃገረዲቱን፣ ሴቶች፣ ህፃናትን ፈጽማችሁ አጥፉ፣ ነገር ግን ምልክቱ ያለበትን ሰው አትንኩ። ምንድነው ይሄ ምልክቱ? ምን እንደሆነ ገብቶሃል? ከቤተ መቅደሴም ጀምሩ። ስለዚህም በቤተ መቅደሱ ፊት ለፊት ከነበሩት ሽማግሌዎች ጀምሩ። ምንድን ነው? ሙሉ ላንብበው አባቴ፣ ሙሉ ላንብበው። አትሩጥ። መጽሐፍ ሲጀምር ቆይ እሱ ዝም ብለሽ አታንብቢ። ቆይ ላንብበው። ነው መግባት የሚቻለው? ሕዝቅኤል 9 ብሎኛል አይደለ? ሕዝቅኤል 9 አይተሽዋል? እስኪ እቺን ደግሞ ታምባት ማን ይሁን ከቤተ መቅደሴም ጀምሩ። ስለዚህም እዚህ በቤት ላንብበው። ከታች ያለው እሱ ይሄ ተረጉምልኝ። አንቢ ኤልሲ ላንብበው። ሽማግሌ ሆነ የሰማይ ነው። ሽማግሌ ሆነ ወጣት ወንዶችና ሴቶች ህፃናትንና ሴቶችን ሁሉ ግደሉ፣ ነገር ግን በግንባሩ ላይ ምልክት ያለበትን ማንንም አትንኩ። ይሄ ያለበትን ምክንያት አለው። ባይዘዌ እሱን እነግራለሁ። ግድያውንም ከዚሁ ከቤተ መቅደሴ ጀምሩ። ስለዚህ እዚህ በቤተ መቅደስ ከቆሙት መሪዎች አንስተው ግድያውን ማካሄድ ጀመሩ። እግዚአብሔርም ሄዱና ቤተ መቅደስ ማካሄድ ጀመሩ። እግዚአብሔርም ሄዱና በቤተ መቅደሱ አርክሱ፣ አደባባዩንም በሬሳ የተሞላ አድርጉ አላቸው። እነርሱም ወጥተው በከተማይቱ ውስጥ ያሉትን ሰዎች ገደሉ። ግድያውን በፈጸሙበት ጊዜ እኔ ብቻዬን ቀርቼ ሳለሁ በግንባሬ ወደ መሬት ተደፍቼ በመጮህ ልዑል እግዚአብሔር ሆይ ወዮ፣ በእስራኤል የተረፋትን ሁሉ ይቅርታ ከፍ አድርግልኝ። ተቆጣ። እግዚአብሔር ተቆጣ። ጨፈጨፋቸው። እግዚአብሔር ተቆጣ። አይ ለምን እንደሆነ ታውቂያለሽ? እንትን ስላለ መጽሐፍ ችግር የለውም ማየት እንችላለን። አይ ችግር የለውም ማየት እንችላለን። ችግርም አለው። ከመጽሐፍ እያየሽ ነው አንቺ አለሽ መጽሐፍ ይዘሻል። ይሄ ምንድን ነው? ይሄ መጽሐፍ ቅዱስ ነው። ቆይ ነው ይሄን አላምንበት ማባቴ። አንተ ምናልባት ብለው ቢሆንስ? አይ ጽፌዋለሁ። ኢምራን እኮ ኢምራን መጽሐፍ ቅዱስ አለው። ኢምራን መጽሐፍ አዳምጪኝ። ምረጥ። የትኛው ይከፈትልኝ? የትኛው መጽሐፍ ቅዱስ ይከፈት? ምረጥ። ጥግ ላይ ያለው ይሄኛውም አለ፣ ቀዩም አለ። ምረጥ። የትኛው? 81 ይሄኛው 81 ይሄም 81 የቱ ነው? 81 ሶስቱ ሰማያዊ፣ ጥቁሩ፣ ቀዩ የሚያሳየን ከፍታ የመጀመሪያውን ገጽ ይሄኛው ላጣልሽ። ሰማያዊ መግዲ ነው አንቺ ሰማያዊ አስኪም ስታዩ አስፈራ። ሰማያዊ ትክክል አይደለም። ያው ሰማያዊ የታለ? እስኪ አንብቢው። 81 የሚለውን አሳየኝ ነው ያልኩት። አንብቢው። እዚህ ጋር አንብቢው። እዚህ ጋር እኮ አለ። 53 እኮ ነው ማለት ይሄ 53። አንብቢው። ምንድን ነው የሚለው? ቆይ አንድ ጃጃ ከወርቅ ከነሰኛ አልፈልግም። ሙሉውን ነው ይሄ 81 ነው። አንብቢው። ለምን አታነቢው? እኔ የምልህ እሱ አዲስ ነው ወይስ ብሉይ ነው?
ያሁኑ አንዱ መጀመሪያ ቆይ አይደለም ሕዝቅኤል አሁን ቆይ አንዴ ሲሳይ መጽሐፍ ቅዱስ ክፈቱ ብለኸኛል። ያው ደርድር ያለሁኝ ልጅቱ ሰማያዊ መርጣ አንተ ጥቁር መርጣ የትኛው ይከፈትላችሁ? ምረጡ። ጥቁሩ ወይስ ሰማያዊ? ጥቁሩ ይሁን። ጥቁሩ በቃ ጥቁሩ። ስለዚህ ልክፈት። እሺ በቃ ችግር የለም። ጥቁሩ ይከፈት። ሕዝቅኤል እንክፈት። ጀማ አንዴ ቆይ ላሳየህ። እሺ አረ እኮ ኦልሬዲ ከፍቼዋለሁ። ቆይ እንዳም እሺ በትልቁ አድርገህ አድርጉት ይቻላል ማለት ቆይ ግን መጀመሪያ እኔ ላሳያል። ላሳይ መጽሐፉ ነው አንዴ ቆይ እሺ አረ ከነመጣ ይሄ ጥቁሩ ማለት ነው እኔ ጋር ያለው ቀይ እንትን ያለው ይሄ በቃ እኔ እኮ ላምብብልህ እሱ እኔ እኮ አለኝ እሱ ወይም አንተ አውጣው እስቲ እሺ በቃ እኔ ልክፈተው። ይሄ ጥቁሩ ነው ቀይ እንትንም አለ ከነ ቀይ እንትኑ ያው ከነ ቀይ እንትኑ መጽሐፉ አይደለ? አሁን ትንቢተ ሕዝቅኤል ምዕራፍ 9 ትንቢተ ሕዝቅኤል አዲስ ነው ወይስ ብሉይ ነው? ቆይ እሱ ላይ መጀመሪያ መጽሐፉ ነው ምን እንደሆነ እሺ እስከምብበው እሺ አይ እንትኑን እንጂ ንገረኝ። አዲስ ነው ብሉይ ብዬ ነው። እዚህ መጀመሪያ አንብበው ይሄ ብሉይ ነው። አንብበው ሕዝቅኤል ብሉይ ነው። ጎበዝ ኤልሲ ጎበዝ ነሽ ሲሳይ ተማርክ። ኦኬ እሺ ምን አለ መሰለህ አሁን ይሄን የምንረዳው አዳምጠኝ እንጂ ታወራለህ። ችግር የለውም ሲሳይ ታወራለህ። ግን መጀመሪያ አንብባታ መጽሐፍ ካስከፈተኝ ተነስቼ የከፈትኩልህ እኮ አውጣ ብለኸኝ ነው እኮ ያነበብኩት ነው። ከላይ አስተምረኝ ጀምር። እሺ አሁን ይሄን ለመረዳት ብዙ ማንበብ ያስፈልጋል። አንብበው መጀመሪያ። ቆይ ወይኔ አንተ ምን ሆነህ ነው? ለምን ትስቃለህ? ቁም ነገር እያወራህ ለምን ትስቃለህ? እያነበብክልኝ አይደለም ወንድሜ። አንብባትና ከዛ ታወራለህ። እኮ ላነብልህ እኮ ነው እንዴ። እሺ ያለ አንብባታ ጀምራት። እሺ ከላይ ዙም አድርግልኝ፣ ከላይ ትንሽ ቀረብ አድርግልኝ፣ ከላይ ከመጀመሪያ እርሱም እሺ ና ወደዚህ ማዶ ተሻገር። ከማዶ እንጀምር። ከዚህ ጀምርልህ ከመጀመሪያ ኖ ወይኔ ይሄ ምዕራፉ መጀመሪያ ነው። የምዕራፉ መጀመሪያ እኮ ከዚህ ይዘህ ነው መረዳት የምችለው። ስለዚህ አንብባ ምዕራፍ መጀመሪያ እንደ ይሄ ነው። ያው ምዕራፍ 9 አታየውም? እዚህ ጋር ምዕራፍ 9 እቺ ምዕራፍ 9 ማለት እሺ እያንዳንዳቸው የኢየሩሳሌም መቀጣት ይላል። ከላይ አንብባል። የኢየሩሳሌም መቀጣት ይሄ ማለት ኢየሱስ ክርስቶስ ከላይ ጀምር አንብብላቸው። ኢየሱስ ክርስቶስ ሕፃናትን ቀጣቸው። አየሻ ኤልስ ያገኘሽ በቃ አሁን እንደዛ ነው። እግዚአብሔር እስራኤሎችን ቀጣቸው። ልጃቸውን አርዶ ሽማግሌዎችን ቆርጦ ቀጣቸው። እግዚአብሔር ደማቸውን አፍስሶ ሃሌሉያ። እኛም ኃጢአት የሰሩት ሰዎች ደግሞ ሕፃን ልጅ ጣዖት ያደረጉ መጥፎ ነገር ያደረጉ። ስለዚህ እግዚአብሔር ሕፃናትን አሳርዷል አይደለ? አዎ በብሉይ እግዚአብሔር ሕፃናትን አሳርዷል። ሕፃናትን አሳርዷል። በቃ ሃሌሉያ። ድንጋይ አስፈጥጧቸዋል። ታውቃለህ? ድንጋይ ፈጠጣቸው። ታዲያ ኢየሱስ ክርስቶስን ሕፃናትን አሳርዷል የሚለው ኢየሱስ ክርስቶስ እግዚአብሔር አይደለ እንዴ? ኢየሱስ ክርስቶስ አሳርዷቸዋል የሚለው ቃል በቃል ኢየሱስ እግዚአብሔር ነው አይደለም? ኢየሱስ ክርስቶስ እግዚአብሔር ነው። በቃ ስለዚህ እዚህ ጋር ደግሞ እግዚአብሔር ሕፃናትን አሳርዷል። በቃ ሃሌሉያ። ተባረኪ። ይመሽ ተጨማሪ ሳይ እግዚአብሔር ሕፃናትን ድንጋይ ላይ ፈጥፍጡ ብሏል። ኢየሱስም እግዚአብሔርን ብለዋል። ሕፃናትን ድንጋይ ላይ ፈጥፍጧቸው፣ እርጉዞችን ሆዳቸውን ቅደዷቸው። ኢየሱስ ክርስቶስ ቃል በቃል እንደዛ ብለዋል። ኢየሱስ ቃል በቃል ይሄ እኮ ሕዝቅኤል ነው የሚለው አይደለ? ሕዝቅኤል ያለውን አይደለ? ኢየሱስ ክርስቶስ በሕዝቅኤል የሚናገረው ኢየሱስ ነው። እቺ አንብባትም አንዴ ከላይ እሺ ከላይ ከመጀመሪያው ምዕራፉ እሺ በባቢሎን ወንዞች አጠገብ በዚያ ተቀምጠን ጽዮንንም ባሰብናት ጊዜ ያለቀስን። ይህ ማለት ትርጉም አለው። በአህያ ዛፎችም ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘመሩልን አሉ። የእግዚአብሔር ዝማሬ በባዕድ ምድር
እንዴት እንዘምራለን? ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ። በጣም ደስ የሚለው ይሄ እዚህ ጋር ማለት ኢየሩሳሌም ሆይ በረሳሽ ቀኝ ትርሳኝ፣ ባላስብሽም ምላሴ በጉሮሮዬ ይጣበቅ። ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ ትንሽ እንትን አልበልም ባልወደድ አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ። ኢየሱስ ክርስቶስ አይደለም አስብ የሰማኝ ነው። እስከ መሰረቷም ድረስ አፍርሱ ያሏትን አንቺ ወራዳ የባቢሎን ልጅ ሆይ ስለተበቀልሽልን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ነው። ኦ ማይ ጋድ! ሕፃናት ይዞ ምን የሚያደርግ የተመሰገነ የሚሆነው? ሕፃናትን ይያዝ አስጨርሳት እንጂ ሁሴን ምን ሆነ ነው? አታቋርጥ እንጂ የጠየኳት እኮ ነው። ሕፃን ልጆችን እንደዚህ ሕፃን ልጆችን ይዞ ምን ማድረግ ነው? የት ነው የምትሄደው? መጽሐፍ ላይ ሕፃናትን እንድታያቸው እነዚህ ይዘሽ ምን ሆነ ነው አንተ? ኧረ በስመ ልመለስ በዚህ ኮል ልንረዳዳጅ። ምክንያቱም አንተ ምን እንደሆነ ታውቃለህ? አንዴ አዳምጪ። አንተ በቃ ሃይማኖትን ለማጠልሸት ነው እንትን። ኧረ ሀቢቢ አይደለም ሳይ እንደዛ ታሰብሽ እንደዛ ታሰብ እንደዛ የሆንክ ነው። እሷ እያነበበችልህ እየሄደችልህ ነው መልሱን ለማግኘት ማለት ነው። አንተ ግን መሀል ላይ ገብተህ እንትን ትዳረጋለህ። ሃይማኖትን የማጠልሸት ከሆነ እኮ ብዙ ነገር ይመግለጽ። ማርያም የእግዚአብሔር ቃል እኮ ነው። የእግዚአብሔር ቃል እኮ ነው። እኔ አይደለሁም ያልኩት። ስለዚህ እኮ ታዲያ እሷ እያነበበች አንብበዋለች። ያልኳት መሰለሽ ያልኳት መሰለህ። እኔ እስኪ መጽሐፉን ገልብጠው እስኪ መጽሐፍ ነው። ችግር የለውም መጽሐፉ መጽሐፍ ነው። ጴንጤ ላይ ሁሉም ላይ ኦርቶዶክስ ላይ ይሄ ኦርቶዶክስ ነው። ከፈለክ ከጴንጤ ማውጣልሃለሁ። ያው ይሄ ኦርቶዶክስ ነው። አይ የጴንጤ ማተው የጴንጤ ሌላ ጽሁፍ ነው። ያው ይሄ ኦርቶዶክስ ነው። አንብበው እሺ። በኢትዮጵያ መጽሐፍ ቅዱስ ማለት ለኢትዮጵያ ምን ላይ ነው ያልኩት? ዘጸአት ነው ያሁኑ መዝሙረ ዳዊት መዝሙር 136 አንድ መስመር ሳይሆን ለይታችሁ የምታዩ ሙሉ ምን እንደሚል መረዳት ነው። ቀድሜ ሙሉ ካነበብን ማርያም ትክክል ነሽ። ከዚህ ጀምረን እኮ ማርያም ከዚህ ጀምረን እስከዚህ ቋንቋ ባላስብሽም ምላሴ ይጣበቅ ያለውበት ምክንያት እና ከላይ እስከታች ጀምሮ እኛ እኮ እሱ ገብቶናል። እሱ ያሳዝነ ገብቶናል። አሁን ጥያቄያችን እዚህ ጋር ለምንድን ነው ሕፃናትን በድንጋይ ላይ ፈጥፍጧቸው ያለው? ሕፃን ልጅ ለምን ድንጋይ ላይ ይፈጠፈጣል? ይሄን ያልገባኝ እኔ ፍቅር የሆነው ስልጣን አለው። ሕፃን ልጅ እነዚህን ድንጋይ መፈጥፈጥ እነዚህን ምን አረ አንተ እስኪ እንትን በለው መልሰው ዝም ብለህ አንተ ወደ ሌላ ያስቃል። አረዳድህ እኮ ነው ያንተ አረዳድህ እኮ ነው። እግዚአብሔር ምን አለ? የተመሰገነ ነው አለ። ስለዚህ ቆይ ማርያም እያንዳንቺ ማርያም በእስልምና ሆኖ ሴት ልጅ ያምሩ ማርያም ረጋጋ እግዚአብሔር ይዝጋት ለገደን እንኳን አንዴ ማርያም ያረጋበሽ ያነሱን ጎዶሎ ምን አላ ጭንቅላት እንዳሌለው ሁሉ ነው። ቆይ ኧረ ወደ ስድባት አንድ ነገር ነው። የኛ ሃይማኖት ሌላ ሃይማኖት ነው። ኧረ ቆይ ተደባበጡ በኋላ ምን ነካችሁ አይደለም መረዳዳት አልቻልንም። አንተ እኮ ነክ እኔ እኮ እስካሁን አልተናገርኩም። ኦኬ መረዳዳት እንድንችል ነው እንጂ ብዙ ነገር መጥቀስ ይቻላል እኮ ከያዝነውም አንፃር። ግን እያንዳንዱን ነገር እየተረዳዳን እየተደማመጽን ቢሆን መልካም ነው። ያቀለሽ ጥያቄ ከመጀመሪያው ጀምር። ለምሳሌ እናንተ የክርስቶስን ትንሣኤ የመጨረሻ ቀን ታምናላችሁ ማለት ክርስቶስ ከሙታን መነሳቱን? አዎ ትንሣኤን ታምናላችሁ። ዙሩ ለምሳሌ ምን ላይ መሰለ የምታይልኝ በመጀመሪያው ገጽ ላይ ራሱ እስልምናን በሁለት ይከፍላል። ከልብ ማዘንና የእስልምና ማዘናትና የእምነት ማዘናት ብሎ ከሚከፍለው ላይ ማለት ነው። ኦኬ እዛ ላይ ባላህ ማመን፣ መልእክቱን፣ መጽሐፉን፣ መልእክተኞቹን፣ ትንሣኤን ማመን ይላል። ከልባችሁ ማለት ነው። ከልብ ታምኑታላችሁ። ትንሣኤን ራሱ አለ እናንተ መጽሐፍ ላይ ማየት ይቻላል። ሁለተኛ ነገር ማከለክሽ ጥያቄሽ ምንድነው እኮ ነገርኩ እኮ ትንሣኤን ታምናላችሁ አልኩ። ሁለተኛ ነገር ደግሞ ለምንትን ከሆነ በመረዳት ካልቻልን ብዙ መጥቀስ ይቻላል። እናንተ ላይ ነብዩ ሱለይማን ባላህ ፍቃድ
በአንድ ሌሊት 100 ሴቶች ጋር ወሲብ ያደርግ ነበር ይላል። አልቡሄር 5242 ላይ ማየት ይቻላል አለ። ምን እናድርግ? ጥያቄው ምንድን ነው? መልሱ ምንድን ነው ያለች? መልሱ እንዴት ነው ያለች? በእናንተ የተፈቀደ ነው። ከመጀመሪያው ጀምረሽ ያወራሽ አለ በእናንተ አልሽኝና ምን እናድርግ እኮ መልሰህ መልስልኝ፣ አስረዳኝ። እናንተ ላይ ግባና አልቡሄር ላይ ግባና አስረዳኝ። አልቡሄር ኢምራን አልቡሄር ላይ ግባ አንድ ጊዜ 5242 ላይ አልቡሄር ላይ። እሺ ምን እናድርግ እንዴ? ያማ እንዴ ልጅ ጆን መልሱ ያለች ነው እሱ ጥቅሱን ነገረችን። በዚያ ላይ ጥያቄዋ ምንድን ነው? ጥያቄሽን ጠይቅሽ እኮ ከመቶ ሴቶች ጋር ወሲብ ያደርግ ነበር የሚለውን ይሄን አስረዳኝ ነው። ይቻላል ወይ ያለ እንድናስረዳሽ የፈለግሽው ነገር ምንድን ነው? በእናንተ ይቻላል። አልቡሄር ነው አንዴ ያ እኛ ይቻላል 5242 ላይ አልቡሄር ብሎ ጽፎ ይሄ አለ ብሄር ቅድም ብሽሽቅ ስላመጣችሁ ነው እንጂ እኔ መጠየቅ ፈልጌ አይደለም። ኦኬ ልታበሽቂኝ ነው ማለት ነው አይደለ? አይ ብሽሽቅ አይደለም፣ ለመጠየቅ ለማወቅ ያክል ነው እንጂ ሮዝሮ ለማወቅ ያክል ጠይቅሽ። ለማወቅ የምትፈልጊው ጥያቄ አለሽ ከብሽሽቅ ውጭ ነው? የእስልምና አስተምህሮት ላይ ሴቶች ጉድፍ ናት ይላል። ማሳሂ አልቡሂራ 2658 ላይ ይላል እንደዚህ። አልቡሂራ ቅድም አልቡሄር ነበር፣ አሁን አልቡሂራ ሳይ አልቡሂራ ከላይ ያለሽ ማነሽ? እቱ ጥያቄ ያለሽ እሷን መልስላ መጀመሪያ እሱ እኮ ምን ማድረግ እንዳለብኝ እንትን አትበለኝ። ሲሳይ እባክህን ሚት አድርግ። ጥያቄ ካለህ እናስተናግደ። ማወቅ ፈልጋ ስላልሆነ ነው ወደ እዛችኛው የሄድኩት እኔ። ትማር ተዋት። እሺ ፍታ ለምን ይሄን መልስልኝ እንጂ እናንተ እስልምና አስተምሮ ጉድፍ ናት ካለ ይሄን ሳይ አልቡሂር ላይ አይልም ካልክ ማውጣት ነው። አይልም ካልክ ማለት ነው። አይልም ካልክ እስቲ ምንድን ነው የሚለው? እሺ ተረዳ። ይሄ እስቲ ምንድን ነው የሚለው? ይሄን ለማለት ፈልገሽ ነው አይደለ? እንዴ ቁርአን እንዴት ሴት ደካማ ናት ይላል። ሴት በተፈጥሯ ደካማ ናት። የሰማችውን ሁሉ ሳታማዝን አሜን ብላ ትቀበላለች። ቀጥሉ። ቁርአን አውጣልኝ እኮ ነው ያልኩህ። ነብዩ ሱለይማን ባላ ፈቃድ በአንድ ሴት 100 ሴቶች ጋር ወሲብ ያደርግ ነበር ይላል። አልቡሂር 5242 ላይ አውጣልኝ ያንን። አሁን እኛ መጽሐፍ አይደለም እኮ የምታወጣልኝ። ይሄ ታች ያለ እኮ ማን እንዳታቀም ደደው በዚያ ላይ ጥያቄ ምንድን ነው ማወቅ የፈለግሽው ነው? እሺ አልቡሄር ስንት ነው? አልቡሄር ስንት ነው? ቁጥሩን ንገሪኝ። ትገኛለህ አልቡሄር 5242 ላይ አልኩህ እኮ። እሺ አልቡሄር 5000 ቡኻሪ ላይ አውጣላት ስንት 5000 ለመደባበቅ አልቡሄር እሺ አልቡሄር ቁጥር ስንት? ቁጥሩን ንገሪኝ። ሊያወጣልሽ ነው። ለመደባበቅ በጣም ነው የምጥሩት። ግን አንድ ታች ያላችሁ ምስቁ ማለት ነው። አንድ ብትጠየቁ አንድ አታውቁም። ደደቡላ እናንተ ምንድነው አታውቁትም። የእስልምና መሰረት ስንት ነው ብትባሉ አታውቁትም እኮ። እዚህ ጋር ለመሰጎብ አሁን አትሳደቢ፣ ተሳደቢ በቃ። አሁን ያወጣልሽና በዚያ ላይ ጥያቄሽን ጠይቂ። አሁን በዚህ ላይ ያውና ቡኻሪ 5242 ላይ አውጥቶልሻል። ታስረጅናለሽ ወይንስ እኛ እናስረዳሽ? ወይንስ ማወቅ የምትፈልጊው ከዚህ ሐዲስ ላይ ጥያቄው ነው? አማርኛ አድርገው። አማርኛ አድርገው። ያው እሺ ወደ አማርኛ አድርጎ አሳየኝ ቁጥሩን። ሌላ ነገር ነው የምታወጡት እኮ እናንተ። ሲጀመር ምን አልቡሄር 5242 እሺ ቀይረው። በአማርኛው ታሳየኛለህ ቁጥሩን። አማርኛ
አታንቀጥቅጠው። ይሄ እኮ የት ነው የምታመጣው? ይሄ እኮ የእናንተን ያልኩህ እኮ እኛ ጋር እንደምታመጣው። ልክ ነሽ እኮ የማርያም ልክ ነሽ እኮ አንቺ ያልሽው እኮ ነው ይሄ ጽሁፍ። አሳየን እንጂ እንትን በለው ወደ ታች አይደል? እቺ አታንቀጥቅጠው፣ ጠጋርገው። አዎ በቃ እኔ ያነብልሻለሁ። ቆይ የዳዊት ልጅ ሰላም ለሁሉም ይሁን። ዛሬ ማታ ከመቶ ሴቶች ጋር የግብረ ስጋ ግንኙነት እፈጽማለሁ። እያንዳንዷም ሴት በእግዚአብሔር መንገድ የሚዋጋ ወንድ ልጅ ትወልዳለች አለው። መልካሙን የእግዚአብሔር ቢፈቅድ በል አለው። ነገር ግን አልተናገረውም፣ ረሳው። ስለዚህ ከእነሱ ጋር የግብረ ስጋ ግንኙነት ፈጸመ። አንዲት ሴት ብቻ ሰው የሆነች ልጅ ወለደች። ነቢዩ ሰላም በእሱ ላይ ይሁን እግዚአብሔር ቢፈቅድ ኖሮ መሐላውን ባላሳረፈ ነበር። እናም ለፍላጎት የበለጠ ተስፋ አለው። ልክ ነሽ ማለት እስኪ ታዲያ ይሄን መልሱልን ነው ያሉቻለሽ። እንዴት ያጠፋል? አስረዳኝ። ይሄ ማለት ይሄ ነው በል። አንድ ሰው ከመቶ ሴት ጋር ወሲብ ያደርግ ነበር ያላችሁ ያመለካችሁት አምላክ ከሆነ አስረዳኝ። ለምን ታጠፋለክ? እንዴት ተመቶ ሴት ጋር ወሲብ ያደርግ? ለማንኛውም ሙስዬ ደህና ደሩ። ሁላችሁም እዚህ ያላችሁ ፋሚሊ ብቻ ሁላችንም በሃይማኖታችን ነው። ገብቷችኋል? አንዴ ላስተላልፍ ሁሴን፣ አንዴ ሚዩት አድርጉ። ማርያም ይቅርታ፣ እኔ የሰውን ሃይማኖት አከብራለሁ። እንደዚህ ነው አለን። እግዚአብሔርን ግልጽ ነገር፣ ምክንያቱም የኔ ፈጣሪ ጥሩ ነገር ስላስተማሪ ማለት ነው። የሰውን ሃይማኖት አታርክስ ይላል። መጥፎ ነገር አታድርግ፣ የፈለጉትን ይመኑ። ነገር ግን አንተን መጥፎ ነገር ሊያደርጉ ከመጡ በጣዖትም ወይም በሌላ ሊያደርጉ ከፈለጉ ተዋጋቸው። ምክንያቱም ሃይማኖትን ላለመካድ ማለት ነው። በሙስሊም ትምህርት እንደዛ ነው። ምክንያቱም አሁን እኛ ምናልባት አንዳንዶቻችን ለፎሎወር ወይም ለላይክ ለአንዳንድ ነገር ብለን እዚህ ልንደበቅ እንችላለን። ነገር ግን ሙስሊም ከድሮም ጀምሮ ተከባብሮ ሃይማኖቱን አክብሮለት ሙስሊምም ተከባብሮ ክርስቲያን አብሮ የዘለቀ ህዝብ ነው። አሁን ጊዜው ከፍቶና ወደ መጥፎ ነገር ስለሆነ ነው። እኔ እግዚአብሔር የማንኛውም ሃይማኖት የፈለገውን ያምልክ፣ ምን አገባኝ። ምክንያቱም በሃይማኖት ጽና ስለሚል ማለት ነው። የሰውን ነገር እንትናት የኛ ፈጣሪ በአንድ ጉንጭም ቢመታ መልስ አንድ ጉንጭም ስጠው ነው የሚለው የኛ ፈጣሪ። ምክንያቱም ከሰው አይደለም ከሱ ጸጋን ትቀበላለህ። ስለዚህ እኔ ማንንም አከብራለሁ፣ ሙስሊምንም አከብራለሁ። የፈለገውን ያምልክ። ለምን? ያው እሱ ያመነበት ስለሆነ ማለት ነው። ይሆንኛል ብሎ ካመነ ይሁነው እሺ። ነገር ግን እኔ ማንንም ሰው እንደዚህ ነው አይደለም። ግን አንዳንድ ጥያቄ ሲኖር በዚህ በመጽሐፍ ቅዱስና በቁርአን ስንጠይቅ ደስ ይላል። እንደዚህ በተከባበረ ግን በብሽቅ በስድብ ምናምን። አሁን ማርያም ቅድም ያልሽው ስድብ ምናምን እኔ አልወደድኩትም። ምክንያቱም ሃይማኖታችን አይፈቅድም። ከዚህ ክርስቲያን ካላችሁ ኦርቶዶክስ የሆናችሁ ማለት ነው የማንንም ሃይማኖት አንዴ አድምጪ፣ ቆይ አድምጪ፣ ልጨርስ፣ እየወጣው ስለሆነ ልተኛ ስለሆነ ማለት ነው። ቆይ አንዴ ማርያም አንቺ እስኪ ቆይ አንዴ ስነ ስርዓት ይኖረን ሁላችንም ማለት ነው። ሁሴ ምን መሰለሽ ሁሴ እኛ ሃይማኖት እንደዚህ አይልም። ምናልባት አንዳንድ ሰዎች እንደዚህ ስነ ስርዓት ያጡ አስተዳደግ ሊሆን ይችላል፣ የሆነ አንዳንድ ሊሆን ይችላል። ግን ሙስሊሙም ሆነ ክርስቲያኑም ሆነ አንድ ነው። የራሱ ይውቀሰው ከላይ ያለው የእሱ ሃይማኖቱ እንትን ካላለ የፈለገውን ያምልክ። ለምን እንጨት አያመልክም? ምን አገባን እኛ። ስለዚህ የዚህ ኦርቶዶክስ የሆናችሁ አንድ ነገር ማሳስባችሁ ማለት ነው። ኦርቶዶክስ የሆናችሁ የማንንም ሃይማኖት አትንኩ። የፈለገው ያድርግ፣ የፈለገው እንትን ይበል። ስለዚህ እኛ ሙስሊሞችን እናከብራለን፣ ማንኛውም ሃይማኖት እናከብራለን። የፈለገው እንትን ማለት ይችላል። እንወዳችኋለን። ሁስዬ በዚህ አጋጣሚ ፎሎ አድርጌሻለሁ። ደህና ደሩልኝ። የመጨረሻ መሰናበቻችን አንብብልኝ እንዴ። እስኪ አንብባት። ምንድን ነው? እስቲ አንብባትና እነግርሃለሁ። ችግር የለውም። እሺ። ስለዚህ እንዲህ ብለን እናዛችኋለን፣ ከእንግዲህሳ ወዲህ ከእኛ ተለዩ። እነሆ የእረፍት ልጓም በአፋችሁ የወረደ ንፎ መንደልፎ ስንት ምን ላይ ነው ይሄ? ጨርስ ሆነ እነግርሃለሁ። በአፍንጫቸው አደርጋለሁ። እሺ። ልፎ ልጓም በአፋችሁ የወረደ ንፎ መንደልፎ በአፍንጫችሁ
አደርጋለሁ። ሂዱ አጋንንትን ይሳባችሁ ዛሮችም ይጫኑባችሁ። እናንተ አበቦችና የእፍኝ ልጆች፣ እናንተ ውሾችና የተኩላዎች ልጆች፣ እናንተ አውሬዎች የጅብ ዘመዶች ናችሁ። አባታችሁ ዝንጀሮ እናታችሁም ጦጣ ናቸው። ሂዱ ከእኛም ዘንድ ተለዩ፣ ዳግመኛም አትመለሱ። የሃይማኖት ስርዓት የምትለውጡ እናንተ በስላሴ ሰይፍ ተቀደዱ። ይህ ምን መሰለ? ማን ነው የጠየቀኝ? ለዘላለሙ አሜን። በቃ ለዘላለሙ አሜን ይላል። ምን መሰለ? ምን መሰለ? ይኸውልህን ማን ነው የጠየቀኝ? ኢምሮነሻ ምን መሰለህ የሚለው ለምሳሌ እንደዚህ አጋንንት የሆኑ ከኛ ተለዩ እንደማለት ነው። ገብቶሃል? አንደኛው ቆየኛ መጽሐፍ አለ ስለ ከሃዲያን ነው የሚያወራው። መጽሐፍ አሳይ እስኪ፣ ጀርባውን አሳይ። ይቅርታ ስለ ከሃዲያን ነው የሚያወራው። ከሃዲያን ካላችሁ እናንተ ዝንጀሮዎች ናችሁ እያለ ቤተክርስቲያን ትሳደባለች። ለዘላለሙ አሜን እያለች ያ መጽሐፍ